በቅርቡ የአማራን ጥያቄ በዶላር ለውጦ ወደ ብልጽግና የተቀላቀለው ጸዳሉ ደሴ አጼ ቴዎድሮስ ያጌጠበትን ገብርዬ የደመቀበትን ቀዩን የወሎን ጃኖ ጥለህ የበሻሻውን ቆዳ ልበስ ተብሏል። ዛሬ አርበኛ ዘመነ ካሴ ወጀብ የማያናውጠው የታመነው የትውልዱ መሪ የብልጽግናን የሞት ወጥመድ የበጣጠሰበት ዕለቱን በታሪክ እንዳስሰዋለን። የራሱን ሕዝብ በራሱ ወታደር እጨርሳለሁ ብሎ የዘመናት ጥያቄን አንግቦ ከረሃብ ጦሩ ይሻላል ብሎ በዘመተ የሀገሬው ወታደር እንደ ቅጠል የረገፈበት አገዛዙ ከቻይና የወታደር ዶክተር ተውሷል። ቻይና ለአንድ ዓመት ያክል የሚቆይ ከፍተኛ የጦር ሰራዊት የሕክምና ቡድን ወደ ኢትዮጵያ መላኳን አስታውቃለች። እስከ መጨረሻው ድረስ አብራችሁ ስትቆዩ እነዚህንና ሌሎች ያልተሰሙ መረጃዎችን በዝርዝር እናስደምጣችኋለን። ሰላም ጤና ይስጥልን ክቡራትና ክቡራን በዓለም ዳርቻ ሁሉ የምትገኙ የቻናላችን ቤተሰቦች እነሆ ለሰዓቱ ያዘጋጀናቸው የተለያዩ መረጃዎች ወደ እናንተ የምናደርስበት ሰዓት ላይ እንገኛለን። ሚዲያችን ተደራሽነት እንዲበዛ ቪዲዮውን ላይክ፣ ቻናሉን ሰብስክራይብ እና ሼር እንዲሁም ኮሜንት መስጫ ሳጥን ድል ለአማራ ፋኖ የሚል አስተያየት እያስቀመጣችሁ አብራችሁ ሆኖ እነሆ ወደ መረጃችን ገባን። በቅርቡ የአማራን ጥያቄ በዶላር ለውጦ ወደ ብልጽግና የተቀላቀለው ጸዳሉ ደሴ አጼ ቴዎድሮስ ያጌጠበትን ገብርዬ የደመቀበትን ቀዩን የወሎን ጃኖን ጥለህ የበሻሻውን ቆዳ ልበስ ተብሏል። አንድ ብረት በጀርባ ስታነግት የሚኖርህ ግርማ ጠላት ከሚጥልልህ የትኛውም እራፊ ጨርቅ በላይ ሞገስ ይሰጥህ ነበር። ወዳጄ ያንን ለማየት አልታደልክምና የማያምርብህን የሚያኮስስህን መረት አጼ ቴዎድሮስ ያጌጠበትን ገብርዬ የደመቀበትን ቀዩን የወሎን ጃኖ ጥለህ የበሻሻው ቆዳ ለበስ። ይሄ የለበስከው የቻይና ሱፍ ቀርቶ ቶክሲዶ ብትዘንጥ ህዝብ መርፌ አስጥፎ ከሰጠህ ድሪቱ አይበልጥም። መቅደላ ወሎ መጥቶ ያረፈው የቴዎድሮስ አምላክ ታዘበ። ይሄ ነገር ያንተ ጉዳይ ወይም የ80 ሚስትህ አጀንዳ አይደለም። የ60 ሚሊዮን አማራ ህዝብ ክብርና በስሙ የፈጸምከው ወንጀል ጉዳይ ነው። ይብላኝ ላንተና ለመሰሎች እንጂ ሚሊዮን አማራ ሺዎች ልጆች እያሉለት በየቀኑ ትግሉን በጥፍ እጥፍ ይተኩታል። አማራ ወዶ ገቦችን እያራገፈ እያሸነፈ ይቀጥላል። እዛም ሂደሽ በላሽ ከዚህም ሂደሽ በላሽ ሰው ታዘበሽ እንጂ ሆድሽን አልሞላሽ። አማራ ተላላኪውንም ላኪውንም ደርቦ ያሸንፈዋል። ዛሬ አርበኛ ዘመነ ካሴ ወጀብ የማያናውጠው የታመነው የትውልዱ መሪ የብልጽግናን የሞት ወጥመድ የበጣጠሰበት ዕለት ነው። በሚያዝያ ወር መጀመሪያ 2014 ዓ.ም አርበኛ ዘመነ ካሴ በአውቄ ዱር ቤቴ ካለ ሰነባብቷል። ከህልውናው ዘመቻ ማግስት የፋኖን ኃይል በማሳደድ የተጠመደው የብልጽግና መንግስት በአርበኛ ዘመነ ካሴና ጓዶቹ ላይ ጥርሱን ነከሰ። ሹማምንቱንና የጦር መኮንኖቹን አርበኛውን በእጃቸው ሊጥሉ ቀን ቆርጠው ቢሮአቸውን ዘግተው መከሩ። ወታደራዊ እቅዳቸውን ማወጡ። የመከላከያ ሰራዊት፣ አድማ ብተና፣ ፖሊስና ሚኒሻ እንዲሁም ቀይ ቦኔት ለባሽ ልዩ ኮማንዶ ያለበት በርካታ ቁጥር ያለው ሰራዊት ሞርተር፣ ዲሽቃ፣ በርካታ ብሬኖችና ስናይፐሮችን አስታጥቀው የተመረጡትን ለግዳጅ አዘጋጁ። የአብይ አህመድ አሽከሮች እርግጠኛ ናቸው ሁሉንም ነበር በብርሃን ፍጥነት ሊፈጽሙ ጨለማን ተገን አድርገው ጉዟቸውን በሌሊት አደረጉ። ግንቦት 12 2014 ዓ.ም አርበኛ ዘመነ ካሴ ወልዶ ያደገበት መንደር እንደ ወትሮ አይደለችም። ከግር ኮቲ ውጭ የሚሰማ አንዳች ድምጽ የለም። ንጋት ጥልመቱን ጥሶ ጨለማ በብርሃን ሲተካ ያገዛዙ ኃይሎች መሳሪያቸውን በየቦታው አጥምደው ትዕዛዝ ብቻ ይጠባበቃሉ። ድምጹን አጥፍቶ አርበኛ ዘመነ ካሴን ለመያዝ የተንቀሳቀሰው የጠላት ኃይል በሁለት አቅጣጫ በመዘርጋት ወደፊት ይጠጋ ጀመር። ሁሉም ነገር በተሳካ ሁኔታ እቅዱ እየተፈጸመለት ያለው ጠላት የአርበኛውን ክንድ እንደሚጨብጥ ልበ ሙሉ ሆኖ አንድ ሻለቃ ኮማንዶችን ወደፊት አስፈንጥሮ ላከ። የሁኔታዎችን መቀየርና በአካባቢ በሚሰሙ ለየት ያሉ ድምጾች ቀድሞ የነቃው አርበኛ ዘመነ ካሴ ከ12 ታማኝ ጠባቂዎች ጋር በጠላት ከበባ ውስጥ መውደቁን ተረዳ። ሁሉም ነገር ተቀይሯል። የቀሩት ሽርፍራፊ ደቂቃዎች ሲሆኑ ጠላት በ400 ሜትር ርቀት ከቧቸዋል። አማራጮች ሁለት ናቸው። በጀግንነት መፋለም አሊያም ለጠላት እጅ መስጠት። ወንድነትን በሚፈታተን በዛ ጊዜ የጎጃሙ ግስላ ድንገት በርከክ አለ። የበላይ ትንፋሹ የማይበግረው አርበኛ ዘመነ ካሴ ከጧቱ 12 ሰዓት የመጀመሪያዋን ጥይት ቦኔት በለበሰ ወታደር ላይ ያሰረፈ። ያቺ ቦርቆ ያደገባት መንደሩን ጀግንነቱን አሳየባት። እስከ አፍንጫው የታጠቀውን ጠላት 12 ታማኝ ልጆቹን ይዞ በጀግነት ተፋለመ። ቀድሞውኑ ልበ ሙሉ የሆነው ጠላት ያላሰበው ነገር ገጠመው። ወደፊት የላካቸው አንድ ሻለቃ ኮማንዶዎች መሬት ላይ ተዘርረው የሚጨብጡት ደረታቸው እንጂ የአርበኛውን ክንድ አይደለም። ገሚሶቹም ወደ ኋላ ፈርጥጠው የማይታመን ወንድነት በሜጫ ምድር ጠላት ቆሞ ተመልክቷል። 2 ብሬን፣ 1 ስናይፐር፣ 9 ክላሽ የያዙት የአርበኛ ዘመነ ካሴ አጃቢዎች ከንጉሳቸው ጋር እንደ ነብር ተቆጥተው ጠላት የሚያዘንበውን ጥይት ከቁብ ሳይቆጥሩ አንድ ሬጅመንት የኮማንዶ ሰራዊት ከፊታቸው አጋደሙ።
በሙሉ አርበኛ ዘመነ ካሴ ያላንዳች ማመንታት ፊት ለፊት ከጠላት ጋር ሲፋለም ተኳሽነቱን ያዩት የጦር መኮንኖች ውጊያውን ሞርተርና ዲሽቃን በመጠቀም ብልጫ ለመውሰድ ቢሞክርም ሰራዊታቸው ወደ ነበልባሎቹ መጠጋት አልቻሉም። ሲያሻው መዘወሪያው ያንሳል፣ ሲፈልግ በብጫቂ ወረቀት ቤተ መንግስቱን ያናጋል፣ በልካለውም ባንድ ቃል ሺዎችን ያስከትላል። ከራሱ በላይ ለህዝብ የታመነው የኛ መሪ ወላጅናቱ በእንባ እየተራጨች የልጇን ሞት በምትጠባበቅበት በዛ ግብግብ የማይንበረከከው ውድ ልጇ በዕለተ ሰንበት ግንቦት 12 2014 ዓ.ም በእንባ በደበዘዙ አይኖቿ የጠላት ከበባ ጥሶ ሊወጣየች ከጓሮ አበባ የሚቀስሙ ንቦች ወደ ጠላት አመሩ። የባንዳንም ሰራዊት እየነደፉ አጣደፉት። በዛች ዕለት በርካታ ንጹሃን በጠላት ሰይፍ ተገደሉ። አርበኛ ዘመነ ካሴ ባውቄ የነጻነት ቀንዲል ተቀናጅቶ ትውልድ የሚኮራበትን ታሪካዊ የአሸናፊነት ቀንን አስቀምጦ እኛም ግንቦት 12 2014 ዓ.ም የአሸናፊነት ቀን ብለን እንድናከብር ታሪካዊ ቀን ሰጠን። 12 ታማኝ ጠባቂዎች የትውልዱ ምልክት ለሆነው መሪያችን አርበኛ ዘመነ ካሴ ያሳያችሁት ቁርጠኝነት፣ እምነት ይህ ትውልድ ያመሰግናችኋል። ይህ በእንዲህ ያለ ሌላኛው የእሳቱ ላንቃ የተናገረው አንዱ የሚበቃ የተባለለት አስረስ ማረ ዳምጤ ደግሞ ዕለቱን ሲያስታውስ እንዲህ ይላል። ጥር አጋማሽ 2014 ዓ.ም ጀምሮ በነበረው ጊዜ የብልጽግና ኃይል የህዝባዊ ኃይሉን መዋቅር ለማጥፋት ወታደራዊና ፖለቲካዊ ስራዎችን ለማከናወን የተራራጠበት ወቅት ነበር። በተለይም የብሔራዊ የጸጥታ ግብረ ኃይሉ ተገዳዳሪ ኃይል ተፈጥሮብኛል ብሎ በተመስገን ጥሩነህ በኩል መግለጫ ማውጣቱን ተከትሎ በህግ ማስከበር ስም ፋኖን እርሾ የማሳጣት እርምጃ ተጠናክሮ ቀጠለ። ይህ ዘመቻም በጥቂት የአብን ኢዜማና ብልጽግና አክቲቪስቶችና አመራሮች የተቀናጀ የፖለቲካና የፕሮፓጋንዳ ድጋፍ በሰፊው ተቸረው። በጊዜው አገዛዙ ይፋ ባደረገው መረጃ መሰረት ከ12000 በላይ ፋኖች፣ ጋዜጠኞችና አክቲቪስቶች በየማጎሪያ ካምፖች ታሰሩ። ዛሬ ያሉት የአማራ ፋኖ በጎጃም መካከለኛ አመራር አባላት አብዛኞቹ የዚህ እስርና እንግልት ሰለቦች ናቸው። እጅ አንሰጥም ብለው የተፋለሙትም ጥቂት አይደሉም። የእስርና ግድያ ኦፕሬሽኑ ግንቦት 8 ቀን በይፋ ከመጀመሩ አስቀድሞ ቁልፍ የህዝባዊ ኃይሉ አመራር የጠላትን እርምጃ እንዴት እንመክት በሚለው ነጥብ ላይ ጥልቅ ውይይት አድርጎ በሁለት መሰረታዊ ምክንያቶች ጠላትን ፊት ለፊት መጋፈጥ ተመራጭ እንዳልሆነ ተደመደመ። አንደኛው በጊዜው የነበረን የመሳሪያና የተዋጊ አቅም ሁኔታ ሲሆን፣ ሁለተኛው ምክንያት ደግሞ ጠላት ከህወሓት ጋር በነበረው ጦርነት ምክንያት ያለው ፖለቲካዊ ድጋፍ እንዳሁኑ ያልተሟጠጠ መሆኑ ነበር። ስለሆነም ምርጫችን የኃይል ጥበቃ ማድረግ ማለትም ያሉንን የቡድን መሳሪያዎች የአባላትና የአመራሩን ደህንነት መጠበቅ ላይ ያተኮረ እንቅስቃሴ አድርጎ ትክክለኛው ጊዜ እስኪመጣ መጠበቅ ሆነ። ይህንን የተረዳው ጠላት ከስር ባሻገር የተወሰነን አመራሮች መግደልን ግብ ያደረገ ኦፕሬሽን ጀመረ። ግንቦት 8 የጀመረው ዘመቻ ግንቦት 12 ሰሜን ጎጃም ሜጫ ደረሰ። ግንቦት 12ም በአማራ የህልውና ትግል ውስጥ የሚታወሱ ቀናት መካከል አንዷ ሆነች። እዚህ ዕለት ግንቦት 12 ቀን 2014 ዓ.ም ከባህር ዳር ከተማ በቅርብ ርቀት ከሚገኝ ቦታ ላይ ከአርበኛ ጥላውን አበጀ እንዳለን በጧቱ ከፍተኛ መረበሽ ውስጥ የሚከት መረጃ ደረሰን። አርበኛ ዘመነ ላይ ተኩስ ተከፍቷል የሚል መረጃ። እስከ አፍንጫው የታጠቀ በርካታ ኃይል ከባህር ዳር እስከ መራዊ ባለው የአስፋልት መንገድ ተበተነ። መራዊ ዲሽቃ፣ ብሬን፣ ስናይፐር፣ ሞርተር በታጠቁ የብልጽግና ነፍሰ ገዳዮች ተሞላች። ከፊሉ የጠላት ኃይል ወደ ሰሜን ሜጫዋ እናሸንፋለን ቀበሌ ተመመ። በሶሻል ሚዲያ በፍጥነትና በጥራት መረጃ የማድረስና ህዝብን ሞቢላይዝ የማድረግ ተግባር ተጠናክሮ ቀጠለ። በየወረዳው ላለው የህዝባዊ ኃይል አመራርና አባል መንገዶችን በመዝጋት የጠላትን እንቅስቃሴ የመግታትና የማዛባት ስራ እንዲሰራ ስምሪት ተሰጠ። ይህም ብዙ ቦታዎች ላይ ብዙ ውጤት አመጣ። በተለይ የአዴትና የባህር ዳር የህዝባዊ ኃይሉ መዋቅር ውጤታማ እንቅስቃሴ በማድረግ ጠላትን እንቅስቃሴ የማዛባት ስራ መስራቱ የሚታወስ ነው። የመራዊና አካባቢ ወጣት መንገዶችን በመዝጋትና ወደ ውጊያ ቦታው በመንቀሳቀስ የጠላትን ኃይል መፈናፈኛ አሳጥቶትም ነበር። በነገራችን ላይ ከአዴት አቅጣጫ በመንቀሳቀስ ሽፋን ለማድረግ ከሞከረው ኃይል ውስጥ የአሁኑ የብሔራዊ ኃይሉ ማዕከላዊ ኮማንዶ አባልና አማራ ፋኖ በጎጃም ወታደራዊ አዛዥ ሻለቃ ዝናቡ ልንገረው አንዱ ነበር። የሆነ ሆኖ በማይታመን ገድል አርበኛው 10 ከማይሞሉ አጃቢዎቹና ከሁለት ወንድሞቹ ጋር በመሆን ባደረገው ተጋድሎ የጠላትን ከበባ ሰብረው ሲወጣ የተሰማንን እፎይታ መቼም የምንረሳው አይደለም። ይህ ዕለት በብዙዎቻችን ዘንድ የፈጠረልንን የአሸናፊነት ስነ ልቦና ቀላል አይደለም። የሰነቀልን የማሸነፍ ወኔ፣ ያለመበገር ጽናትና የይቻላል መንፈስ ልዩ ነበር። አርበኛውና ጥበቃዎቹ ካለፏቸው በርካታ ወጥመዶች ሁሉ ይህኛው በልዩነት የሚታወስ ነው። በሌላ መረጃ የራሱን ህዝብ በራሱ ወታደር እጨርሳለሁ ብሎ የዘመናት ጥያቄን አንግቦ ከረሃብ ጦር ይሻላል ብሎ በዘመተ የሀገሬው ወጣት ወታደር እንደ ቅጠል የረገፈበት አገዛዙ ከቻይና የወታደር ዶክተር ተውሷል። ቻይና ለአንድ ዓመት ያክል የሚቆይ ከፍተኛ የጦር ሰራዊት የህክምና ቡድን ወደ ኢትዮጵያ መላኳን አስታውቃለች። በኢትዮጵያ ለአንድ ዓመት ቆይታ ጊዜ የሚኖረው የህክምና እገዛ የሚያደርግ ወታደራዊ የህክምና ልዑክ ቡድን መላኩን የቻይና ብሔራዊ መከላከያ ሚኒስቴር አስታውቋል። 11ኛ ዙር የቻይና ህዝቦች ነጻነት ጦር የህክምና ረድኤት ቡድን የኢትዮጵያን መከላከያን
የሕክምና አገልግሎት ለመደገፍ ጉዞ ጀምሯል ሲል ሚኒስተሩ ባወጣው መግለጫ ጠቁሟል። ሚኒስተሩ ባወጣው ይፋዊ መግለጫ ይህ ወደ ኢትዮጵያ የላክነው ትልቁ ወታደራዊ የሕክምና ባለሙያ ቡድን ነው ብሏል። ቡድኑ 14 ወታደራዊ ዶክተሮችን እያቀፈ መሆኑን አስታውቋል። እንደ ሚኒስተሩ መግለጫ ከሆነ ልዑኩ ቡድኑ ክሊኒካል ሕክምና፣ የሕክምና ቴክኖሎጂ፣ በሆስፒታል አስተዳደርና የሎጂስቲክ ድጋፍን ጨምሮ የተለያዩ የሕክምና ዘርፎች የተካተቱበት ነው። ሁሉም የልዑክ አባላት በክሊኒካዊ ሕክምናና በጤና እንክብካቤ አስተዳደር ከፍተኛ ልምድ ያላቸው መሆናቸውን ጠቁሟል። ቡድኑ ወደ ኢትዮጵያ ጉዞ ከማድረጉ በፊት አጠቃላይ የሀገር ውስጥ ስልጠና ወስዷል ያለው የሚኒስተሩ መግለጫ እንደ ስሜትን መቆጣጠር፣ አስቸጋሪ ህመሞችን ማከምና ተላላፊ በሽታዎችን በመከላከልና በመቆጣጠር ላይ ያነጣጠረ ስልጠና ማግኘታቸውንም አመላክቷል። ስልጠናዎቹ በተለያዩ ሀገራት የህክምና እርዳታ ተልዕኮችን የመፈጸም ችሎታውን በእጅጉ የሚያጠናክር ነው ሲል ገልጿል። ቡድኑ በዋነኝነት በአዲስ አበባ ማዕከሉን እንደሚያደርግ ያመላከተው ሚኒስተሩ ለጦር ኃይሎች አጠቃላይ ሆስፒታል የሚያደርገውን ድጋፍ በማስቀጠልና የኢትዮጵያ መከላከያ ሚኒስቴር አዲስ ላቋቋሙ ስፔሻላይዝድ ሪፈራል ሆስፒታል አቅም ለማሳደግ እገዛ እንደሚያደርግም አስታውቋል። በአካባቢ የሚገኙ የህክምናና የጤና አገልግሎት ተቋማትን ለማሳደግ የበኩላቸውን አስተዋጽኦ እያደርጋሉ ብሏል። እንደ ኢትዮጵያን አቆጣጠር ከ2015 ጀምሮ የፒኤልኤ አርሚ ሜዲካል ዩኒቨርሲቲ ከመቶ በላይ ወታደራዊ ህክምና ባለሙያዎችን በ11 የተለያዩ ቡድኖች ወደ ኢትዮጵያ ልኳል። ከጦርነት በስተቀር ወታደራዊ ተግባራትን ለማድረግ ባለው ቁርጠኝነት ከ2007 ዓ.ም ጀምሮ የቻይና ህዝቦች ነጻነት ጦር የህክምና ዩኒቨርሲቲ በ11 ዙሮች 100 በላይ ወታደራዊ ህክምና ባለሙያዎችን በመላክ ለኢትዮጵያ መከላከያ እገዛ ማድረጉን የሀገሪቱ መከላከያ ሚኒስቴር በመግለጫው አስታውሷል። በመጨረሻም የኢትዮጵያ ብሔራዊ ባንክ የውጭ ምንዛሬ ገበያ ስርዓትን በይበልጥ ለማሻሻል ከዛሬ ጀምሮ የተወሰኑ የለውጥ እርምጃዎችን ወስጃለሁ ሲል አሳውቋል። የለውጥ እርምጃዎቹ የኢትዮጵያ የውጭ ምንዛሬ ገበያ ከዓለም አቀፍ አሰራር ጋር ከማጣጣም ባሻገር ለአስመጪዎችና ለውጭ ሀገር ተጓዦች የተሻለ ምቹ ሁኔታን የሚፈጥሩ ናቸው ብሏል። ዛሬ የተደረጉ የማሻሻያ እርምጃዎች ምንድናቸው? አንደኛ፣ ለአስመጪዎች የቅድመ ክፍያ አድቫንስ ፔይመንት መጠንን ከ5000 የአሜሪካ ዶላር ወደ 50000 የአሜሪካ ዶላር ከፍ ተደርጓል። ይህ ማሻሻያ እርምጃ አስመጪዎች ለውጭ ሀገራት አቅራቢዎቻቸው የሚያደርጉትን የውጭ ምንዛሬ ቅድመ ክፍያ መጠን የሚገድበውን የቆየ አሰራር ለመለወጥ እንደሚረዳ ተገልጿል። በመሆኑም ብሔራዊ ባንክ በአስመጪዎች ላይ የተጣለውን የቅድመ ክፍያ ገደብ ከፍ ማድረጉን አሳውቋል። ካቻ ሀገራት ተሞክሮ በመነሳት ለብዙ ዓመታት ለውጥ ሳይደረግበት የቆየውን አሰራር የመለወጥን አስፈላጊነት በመገንዘብ ሸቀጦችን ከውጭ ለማስገባት ሊከፈል የሚችለውን የቅድመ ክፍያ መጠን ከ5000 የአሜሪካ ዶላር ወደ 50000 የአሜሪካ ዶላር ከፍ ተደርጓል ተብሏል። ሁለተኛ፣ ለውጭ ሀገር ተጓዦች የሚፈቀደውን የውጭ ምንዛሬ ጥሬ ገንዘብ መጠን ከፍ ተደርጓል። የኢትዮጵያ ብሔራዊ ባንክ ለውጭ ሀገር ተጓዦች ምቹ ሁኔታ ለመፍጠር ሲባል ወደ ውጭ ሀገር ለሚጓዙ ኢትዮጵያውያን በጥሬ ገንዘብ የሚፈቀደውን የውጭ ምንዛሬ መጠን እንዲጨምር ተደርጓል ሲል አሳውቋል። በዚህ ገደብ መሰረት ለግል ተጓዦች የሚፈቀደው የውጭ ምንዛሬ ወደ 10000 የአሜሪካ ዶላር፣ ለንግድ ስራ መንገደኞች ደግሞ 15000 የአሜሪካ ዶላር ሆኗል። ይህንንም የውጭ ምንዛሬ በጥሬ ገንዘብ ወይም በካርድ መውሰድ ይቻላል። ከዚህ በተጨማሪ የውጭ ምንዛሬ የባንክ ሂሳብ ያላቸው ግለሰቦች ከሂሳባቸው ላይ በካርድ መጠቀም የሚችሉት የውጭ ምንዛሬ መጠን ከ10 በመቶ ወደ 20 በመቶ ከፍ እንዲል ሆኗል። ሶስተኛ፣ የባንኮችን የውጭ ምንዛሬ ክፍያቸውን ስርዓት ለማስያዝ እርምጃ ተወስዷል። የኢትዮጵያ ብሔራዊ ባንክ በኢትዮጵያ የሚሰራባቸው ከውጭ ምንዛሬ ጋር የተያዙ አስተዳደራዊ ክፍያዎች ከዓለም አቀፍ ሁኔታዎች ጋር ለማጣጣም ሲባል ባንኮች ለውጭ ምንዛሬ አገልግሎት የሚያስከፍሏቸው ወጪዎች ተወዳዳሪነትን፣ ግልጸኝነትና ምቹነትን ታሳቢ ያደረጉ እንዲሆኑ አበረታታለሁ ብሏል። በዚሁ መሰረት ከገቢ ንግድ፣ ከአገልግሎት ክፍያ ወይም ከጥሬ ገንዘብ ጋር በተያያዘ ባንኮች ለውጭ ምንዛሬ አገልግሎት የሚያስከፍሏቸው ማናቸውም አስተዳደራዊ ወጪዎች፣ ክፍያዎች ከግንቦት 18 2017 ዓ.ም ጀምሮ 4 በመቶ እንዳይበልጡ ተወስኗል። ከዚህ በተጨማሪ ከውጭ ምንዛሬ አገልግሎት ጋር የተያያዘ አስተዳደራዊ ወጪዎች ለተጠቃሚዎች ግልጽና ቀላል መሆናቸውን ለማረጋገጥ ሲባል ባንኮች የሚያስከፍሏቸውን የተለያዩ ተጨማሪና ጥቃቅን የአገልግሎት ወጪዎች እንዲያስቀሩ ባንኩ መመሪያ አስተላልፏል። መጨረሻም ከውጭ ምንዛሬ ግብይት ጋር የተያያዙ የባንኮችን አስተዳደራዊ ክፍያዎች ግልጽነት ለማረጋገጥ ብሔራዊ ባንክ ከሰኔ ወር 2017 ጀምሮ በድረገጹ ላይ መረጃዎቹን በመደበኝነት ለሕዝቡ ይፋ እንደሚያደርግ አሳውቋል። ክቡራትና ክቡራን የቻናላችን ቤተሰቦች ለሰዓቱ ያዘጋጀናቸው መረጃዎች እነዚህን ይመስሉ ነበር። በሌላ የመረጃ ሰዓታችን እስክንገናኝ ድረስ የዩቲዩብ ቻናላችን ሰብስክራይብ፣ ሼር እንደዚሁም ላይክ እያደረጋችሁ ጠብቁን። ቸር ያገናኘን። መልካም ቆይታ።